ይሰርቃል ተብሎ የሚገመተው ሁሉ ተያዘ፣ እየተደበደበ እየተሰራ። ግን የዚህ ሌባ ሰንሰለት ግን ከላይ እስከታች አቅም ያላቸው የፈረጠሙ እጆች ስላሉበት በወቅቱ ሌቦች ሊያዙ አልቻሉም ነበር። ሰላም ሰላም፣ ውድ የተዋሕዶ ልጆች እንደምን አላችሁ? እንደምን ሰነበታችሁ? በሀገር ቤትም በውጭም ያላችሁ እንኳን ለብርሃነ ልደቱ አደረሳችሁ እያልኩኝ ዛሬ የምነግራችሁ አንድ ታላቅ ታሪክ አለኝ። ይህም ታሪክ ምንድን ነው ብትሉኝ በደቡብ ጎንደር በስማዳ ወረዳ የሚገኘው የደብረ ቤቴል ቃጭና ኢየሱስ ቤተ ክርስቲያን ታሪክ ነው። ይህም ታሪክ ምንድን ነው ብላችሁ ቃጭና ኢየሱስ የሚባለው ደብር ታላቅ በስማዳ ወረዳ ስመጥር የሆነ እንደ ኢትዮጵያም ታላላቅ ነገስታት ታላላቅ ካህናት አባቶች የሚገኙበት እቺ ስማዳ ወረዳ ማለት ነጭ ጤፍ የምታበቅል እንቁ የገበሬዎች ሀገር ስትሆን በስማዳ ወረዳ ብዙ አባቶች ስመጥር የሆኑ አባቶች አሉ። በጉጦ ማርያም ይህንታ ይትባረክ የቅዳሴ መምህር፣ የኳሳ ሰኔ ግባ ቅዱስ ጊዮርጊስ ይህንታ ነቢዩ ሀገር፣ እዚሁ ደብር ደግሞ ቃጭና ኢየሱስ ይህንታ ዓለሙ ሀገር፣ እንዲሁም በስማዳ ወረዳ ብዙ ቅኔ አዋቂዎች፣ ቤተ ማርያም ጎንደሬ አቋቋም አዋቂዎች፣ የመጻሕፍት የትርጓሜ መምህራኖች፣ የቅዳሴ የዝማሬ መዋሲት መምህራኖች፣ የድጓ መምህራኖች የሚገኙባት የሊቃውንት ሀገር ማለት ስማዳ ወረዳ ነው። ስማዳ ወረዳ እንዴት ይገኛል ብትሉኝ ከጋይንት አውራጃ ወረድ ብሎ ወደ ወሎ በኩል ሳይንት ቦረና ያዋስነዋል። በጎጃም በኩል መርጦ ለማርያም ጉንደወይ ያዋስነዋል። በዚህኛው በኩል ደግሞ በድሮ ታቦር እስቴ ያዋስነዋል። በላይ በኩል ጋይንት ያዋስነዋል። በዚህ መሃል የምትገኝ ስማዳ ወረዳ አሁን ስማዳ ወገዳ ክፍለ ከተማ ተብላ የምትጠራ ከተማ ነች። ከዚች ሸገር ብለን እንደተሻገር ታላቁን ደብር ቃጭና ኢየሱስን እናገኛለን። የዚህ ቤተ ክርስቲያን ታሪክ ብነግራችሁ ተአምራቱ ገድሉ ብትሰሙት ትደነቃላችሁ። እጹብ ድንቅ ነው ትላላችሁ። እና ወደ ኋላ ልመለስና ሳስታውሳችሁ ቃጭና ኢየሱስ መስከረም 21 ቀን በዘራፊዎች በሌቦች በራሱ ባሳደጋቸው ካህናቶች ወይም ደግሞ ስግብግቦች ተዘረፈ። የወርቅ መስቀል፣ የብር መስቀል፣ የነሐስ መስቀል ለዘመናት ዕድሜ ጠገብ የሆነ ታሪካዊ መስቀሎች ከዚህ ቤተ ክርስቲያን ከዕቃ ቤቱ ተዘረፈ። የተዘረፈበትም ቀን ቅዳሜ ለእሑድ ነበር እና የቤተ ክርስቲያን እንደተዘረፈ ከቄስ ወለድ ወገን የሚሆኑ አንድ ታላቅ ቄስ ነበሩ። ቄስ አዲስ ይባላሉ። አሁን በሕይወት የሉም፣ ነፍስ ይማሩ። እና እሳቸው እሑድ ስለሆነ ወደ ቤተ ክርስቲያን ሰዓታት ለመቆም ወደ ቤተ ክርስቲያን ሄዶ አገልግሎት የሰንበትን አገልግሎት ለማገልገል ሲሄዱ ቤተ ክርስቲያኑ በሶስቱም በሮች የካህናት በር፣ የወንዶች በር፣ የሴቶች በር ሁሉ ክፍትፍት ብሎ ቤተ ክርስቲያኑ ተከፍቶ ተዘርፎ በጣም ኃይለኛ ዝናብ ይዘንብ ስለነበረ ያንን ዝናብ ሁሉ ታግሰው ለማገልገል ወደ ቤተ ክርስቲያን ሲሄዱ የገጠማቸው ነገር ታሪክ የሚያስደነግጥ ነበር። ቤተ ክርስቲያኑ ዞር ብለው ሲያዩት
ድቅድቅ ጨለማ ነው። ዝናብ ይወርዳል። ግን ዝናብ ሁሉ ታገሰው ቤተክርስቲያን ዘወር ብለው ሲያዩ ቤተክርስቲያኑ ተከፋፍቷል። ወደ ምስራቅ በኩል ሲሄዱ የታቦቱ መጋረጃ ከውጭ ላይ ወርቆ አገኙት። ምንድን ነው ብለው ደነገጡ። ወደ ዕቃ ቤቱም እየሮጡ ሲሄዱ ዕቃ ቤቱም እንደዛው ተከፋፍቶ ተዘርፏል። ጮሁ። ሲጮሁ በአካባቢው የነበረ ህዝበ ክርስቲያን አማኝ የደብሩ ምዕመናን ሁሉ በጩኸት በኡታ እያቀለጡት ወደ ደብሩ ተመሙ። ሌቦችን የቤተ ክርስቲያኑን 5 ትላልቅ ቅርስ መስቀል ዘርፈው ተሰወሩ። እንግዲህ እግዚአብሔር ተአምር እንገራችሁ ዝላይ ከተሰወሩ በኋላ ሌቦቹ ሰርቀው በሄዱበት ቦታ ሁሉ ዝናብ ስለነበረ መብረቅ ከሰማይ እያጉረመረመ እስከሄዱበት ቦታ ድረስ ይከተላቸው ነበር ነው ሌቦቹ ራሳቸው ሲመሰክሩ በኋላ